እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ኤክሰርሳይዝ 6.15 እንስራ። ምንድነው የሚለው write the structure of the following compound አለ። አሁን እንግዲህ እንደዚህ አይነት ጥያቄዎች ኢንትራንስ ላይ የመጠየቅ ቻንሳችሁ በጣም አናሳ ነው። እንደዚህ ስም እየጠራ የኛው የትኛው ስትራክቸር ነው ወይ ደግሞ የዚህኛው ስትራክቸር የትኛው ነው ብሎ የማስቀመጥ እድሉ በጣም አናሳ ነው። ይልቅ የሚጠይቃችሁ የትኛው ነው የኦይል ወይ ደግሞ የትኛው ነው የፋት ስትራክቸር ያለው የሚለውን ሊጠይቃችሁ ይችላል። ሶስቱን ደግሞ ሳቹሬትድ እና አንሳቹሬትድ በሚለው ልትለዩ ትችላላችሁ። ያው ግን የክላስ ኤግዛም ውስጥ ወይ ደግሞ ፋይናል ኤግዛም ላይ ጻፉ ልትባሉ ስለምትችሉ እንዴት መጻፍ እንዳለባችሁ እና ወይ ደግሞ ስትራክቸራቸው ምን ይመስላል የሚለው ነው እዚህ ጋር አስቀምጬላችኋለሁ። ይሄ የኤ ነው፣ የቢ ደግሞ ስትራክቸሩ ይሄ ነው። ሶ ኤ ላይ ያለው እንደምታዩት ፋት ነው። ቢ ላይ ያለው ደግሞ ኦይል ነው። ምክንያቱም እዚህ ጋር ምን አለ በስትራክቸር ውስጥ አንድ ደብል ቦንድ ስላለ ማለት ነው። እሺ የሁለተኛውን እንስራ። አሁን ሁለተኛው ልትጠየቁ ትችላሉ። ምንድነው የሚለው calculate the oxidation number of various carbon atom in both fats and the oil. Use oxidation number as an indicator of energy content. The lower oxidation number, the higher energy content of substance. Reference would also be made to a type of hybridization of carbon atom. እዚህ ጋር ምን ያላችሁ መሰላችሁ? በዚህ ፋትና ኦይል ውስጥ ባሉ ያሉ የካርበን አተሞችን ኦክሲዴሽን ነምበራቸውን ፈልጉ ይላል። እንግዲህ ኦክሲዴሽን ነምበር ከኢነርጂ ኮንተንት ጋር ይያያዛል። ይሄንን በኋላ መጣበታለሁ። አሁን ላይ ግን እንዴት አድርገን ነው ኦክሲዴሽን ነምበርን ካልኩሌት የምናደርገው የሚለውን ላሳያችሁ። አሁን እየጠየቅን ያለነው በኤ እና በቢ ውስጥ ላሉ። ስለዚህ ለዚህኛው ካርበን ለዚህኛው ካርበን አተም በሙሉ ምን ትፈልጋላችሁ? ኦክሲዴሽን ነምበር ትፈልጋላችሁ ማለት ነው። ይሄንን ስንፈልግ ያው ኦክሲዴሽን ነምበር እንዴት እንደሚፈለግ ከዚህ በፊት ህጉን ታውቁታላችሁ። ያው አንድ ባንድ ህጉን መናገር አይጠበቅብኝም። ግን ይሄንን አሁን ስትሰሩ ምን ማወቅ መቻል አለባችሁ? እንግዲህ ይሄ ሞለኪውል ፋቲም ይሁን ኦይል ከምን እንደመጣው ከግላይሴሮል እና ፋቲ አሲድ ነው የመጣው። ስለዚህ ይሄንን ካወቃችሁ አልኮሊክ ፖርሽኑ ደግሞ ይሄ ነው ብለናል። እንዲሁም ደግሞ ካርቦክሲሊክ አሲድ ፖርሽናችን ይሄ ነው። ስለዚህ ለዚህኛው ካርበን ኦክሲዴሽን ነምበር ስንፈልግ እንግዲህ ይሄ አልኮሊክ ፖርሽን ነው ብለናል። ስለዚህ CH2OH ነው። ምክንያቱም ድማይታችሁ ከሆነ እዚህኛው ስትራክቸር ውስጥ አይታችሁ ከሆነ ይሄው የመጀመሪያው ካርበን CH2OH ነው። መሃል ላይ ያለው CHOH ነው። መጨረሻ ላይ ደግሞ CH2OH ነው። ስለዚህ ይሄንን ነገር ማወቅ አለባችሁ። አሁን እዩ እስቲ ለመጀመሪያው ካርበን ልፈልግ እዚህ ጋር ላለው ለአልኮሊክ ፖርሽን እንግዲህ ቅድም እንዳሳየዋችሁ ይሄ CH2OH ነው አልኮሊክ ፖርሽን። ስለዚህ በዚህ ውስጥ አሁን የካርበንን ካልኩሌት አድርጎ ተባላችሁ x ታረጋላችሁ። እዚህ ጋር የሃይድሮጂን +1 ነው። እዚህ ጋር ኦክሲጂን -2 ነው። ሃይድሮጂን ደግሞ +1 ነው። ስለዚህ x ታይምስ ስንት ካርበን ነው? አንድ ካርበን። ስለዚህ x ይሆናል x ከዛስ ፕላስ አረግና የሃይድሮጂን ኦክሲዴሽን ነምበር 1 ነው። እዚህ ጋር ስንት ሃይድሮጂን አለ? 2። ስለዚህ 2 ታይምስ 1 +2 ከዛስ -2 ታይምስ አንድ ኦክሲጂን ያለው -2 ይሆናል። ከዛስ አንድ ሃይድሮጂን አለ። የአንድ ሃይድሮጂን ደግሞ +1 ነው። እዛ ኢኳል ቱ 0 ታረጋለህ። ኒውትራል ኮምፓውንድ ስለሆነ ኢኳል ቱ 0 የምታረጉት የኦክሲዴሽን ሩል ያው ህጉን ታውቁታላችሁ ብዬ ነው። እሺ ከዛስ አሁን ይሄንን ደምሩ ምን እንደሚሆነው 2 - 2 0 ይሆናል። +1 አለ። ሶ x + 1 ኢኳል ቱ 0 x ኢኳል ቱ እንደሚሆነው -1። ስለዚህ የዚህኛው ካርበን ምንድነች ማለት ነው? -1 ነች ማለት -1። እሺ እዚህ ጋር ላለው ደግሞ እንምጣ። አሁን CHOH ነው የሚሆነው አልኮሊክ ፖርሽኑ አይደል? CHOH ነው የሚሆነው። ስለዚህ የዚህን ደግሞ ካልኩሌት እናድርግ። እዚህ ጋር እንምጣ። CHOH አሁን በዚህ ውስጥ ሁለት ሃይድሮጂን ስላለ አስተካክል ጻፈው CH2O እንደማለት። የካርበን ነው የምፈልገው x አረጋለሁ። እዚህ ጋር +1 አለ፣ የዚህ -2 አለ። ከዛስ አንድ ካርበን ያለው እዚህ ጋር x ታይምስ 1 x ፕላስ 1 ታይምስ 2 2 አንድ ኦክሲጅን ያለው -2 ታይምስ 1 -2 ኢኳል ቱ 0 ሶ x ኢኳልስ ቱ 0 ነው ማለት። ስለዚህ የዚህኛው ደግሞ ኦክሲዴሽን ነምበሩ ስንት ነው ማለት ነው? 0 ነው ማለት።
የዚህኛው ካርበን ከላይኛው ጋር ዘሴም ነው። ምክንያቱም ይሄኛው ማለት አልኮሊክ ፖርሽኑ CH2OH ስለሆነ የዚህኛውም CH2OH ነው። ስንሰራው -1 ነው የመጣው። ስለዚህ ድጋሚ መስራት አይጠበቅብኝም። -1 ነው የሚሆነው። እሺ ለዚህኛው ካርበን ደግሞ እንምጣ። አሁን እቺኛው ካርበን ካርቦክሲሊክ አሲድ ፖርሽን ነች አይደል? ያ ማለት COOH ነች። ስለዚህ በCOOH ውስጥ የካርበን ፈንክሽናል ግሩፕ ስንት ነው? COOH። ይሄ -2 ይሄ -2 +1 X ነው የምታደርገው። ከዛስ 1 አለ እዚህ ጋር። ይሄ 1 ናቸው ሁሉ። ሶ X -2 -2 +1 = 0 ይሆናል። ከዛስ -2 ታይምስ -2 -4 -4 +1 -3 = 0 ሶ X +3 ስለዚህ በዚች ካርበን ውስጥ በዚች እቺኛዋ ካርበን የዚችኛዋም ካርበን ስንት ነው ማለት ነው? +3 ነው ማለት +3 የዚችኛዋም +3 ምክንያቱም COH ናቸው ይሄኛውም ማለት። እሺ እዚህ ጋር ደግሞ እንምጣ። በCH2 ውስጥ CH2 ሲሆን ምንድነው የሚሆነው? CH2 ሆነ ማለት ይሄ +1 ነው፣ ይሄ X ነው። ከዛስ X -2 X +2 = 0 ይሆናል። ከዛስ X = -2 ስለዚህ የዚህኛው ካርበን -2 እዚህ ጋር ያው CH2 ስላለ -2 ነው የሚመጣው። የዚህ -2 እዚህ ጋር ስትመጡስ እስቲ X አድርጉ እዚህ ጋር ይሄ +1 ከዛስ X +3 = 0 X ምንድነው የሚሆነው? -3 ስለዚህ -3 ሁሉም ጋር CH3 ስለሆነ ማለት ሶ በዚህ መልኩ ካልኩሌት ማድረግ ትችላላችሁ። እናንተ ደግሞ የቢ መስራት ትችላላችሁ። ያው ቅድም ከሰራነው ጋር ዘሴም ነው። ጀስት እዚሽ ጋር ደብል ቦንድ ካለች ግን ምንድነው የሚሆነው? CH አይደል እዚህ ጋር ያለው። ስለዚህ CH ከሆነ እቺ ምንድነች? የCH የX ታረጉና እዚህ ጋር ልምጣ። CH ከተባለ እቺ +1 ነች፣ እቺ X ነች። ከዛስ X +1 = 0 X = -1 ሶ እቺ -1። ሌላው ግን ቅድም ካልኩሌት ካረግነው ጋር ዘሴም ነው። እናንተ ስሩ። ሶ በዚህ መልኩ ትሰሩታላችሁ ይሄንን